አሁንም ተኝተናል አሁንም አንቀላፍተናል አሁንም ሌሎች አቤሴሎሞችን ነው የምንጠብቀው በመልካም ለሰው ባረገው ነገር በሰጠው ገንዘብ ላይ ያ ሰው ደግሞ አሰርቶበታል አበዳችሁ እየተባሉ ነው ብዙዎች የሚረዳቸው ሰዎች አጣው ያለፉት እንደምልግራ ገባኝ ማን እንደማወራ በቃ ወሬ ቀይሪ ነው ያልኳት ማዘር ራሱ መንታስታወራ አቤሴሎም ይሄንን ነገር በድምጹ ቀርቶ ሊለቅ የፈለገበት ምክንያት ምንድነው ካም ነገር ነው የሚያስተላልፈው ለበቀና የሆነ ወጣት ልጅ ነበረ ከነሱ በላይ አዋቂ ሲገኝ ከነሱ በላይ ያለው ሲገኝ ከነሱ በላይ ሰው የሚወደው ሲገኝ ከነሱ በላይ ሰው የሚያከብረው ሲገኝ አይናቸው ደም የሚለብስ ባደባባይ ስለዚህ ሰዎች ዛሬ አብዛኛው ሰው ታሞ አይደለም እየሞተ ያለው ቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30% ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ በጣም አሳዛኝ የሆነ ዜና ተሰምቷል። ያው ምንድነው በቲክቶክ ገጹ ስለ ፍቅር ካቤኔ ጋር በሚለው መሰናዶ የምናውቀው የብዙዎችን ልብ በፍቅር ምክሮች የገዛ ወጣት አቤሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት ተለይቷል። እኔ አሁን ይሄ አይደለም በጣም እንትን ያለኝ ያሳዝናል። ብዙ መስራት የሚችል ልጅ ነው። በዛ ላይ ደግሞ ጥሩ ምክሮች ነው የሚያስተላልፈው። ነገር ግን ከሞቱ ጀርባ የተገለጠ ነገር አለ። በሱ ላይ እንድናወራ ነው የበለጠ የምፈልገው። ነገር ግን ጉርሻ ፔጅ ያወጣውን መረጃ አንብቤ ላሰማችሁና እኔ ወደ ነሳሁበት ወይ ደግሞ ልነግራችሁ ወደ ፈለኩበት ሐሳብ እመለሳለሁ። እንግዲህ አቤሴሎም በቲክቶክ ከግማሽ ሚሊዮን በላይ 577,000 ተከታዮች የነበሩት ሲሆን በተለይም በወጣቶች መካከል ስለ ፍቅር፣ ስለ መከባበርና ስለ ደግነት የሚያስተላልፋቸው መልእክቶች የብዙዎችን ሕይወት የለወጡ ነበሩ። የቅርብ ምንጮች እንደገለጹት የአቤሴሎም የጤና ሁኔታ በድንገት እየተለወጠ የመጣ ሲሆን ሰውነቱ እጅግ እየወፈረ እያበጠ በመሄዱ ምክንያት የጉበት መመስሎት ምርመራ ቢያደርጉም ውጤቱ ግን ምንም አይነት የጉበት በሽታ እንደሌለበት ነበረ የሚያሳየው። ይሁን እንጂ ህመሙ እየጸናበት ሄዶ ገና በለጋ ዕድሜው ይህችን ዓለም ተሰናብቷል። የአቤሴሎም ድንገተኛ እረፍት ቤተሰቦችን፣ ጓደኞቹንና በሺዎች የሚቆጠሩ ተከታዮቹን እጅግ ያስደነገጠና ያስከፋ ሆኗል። በህይወት ዘመኑ ፍቅርን የሰበከ ለብዙዎች መጽናኛና መካሪ የነበረው ደግ ወጣት አቤሴሎም ሆይ ፈጣሪ ነፍስህን በገነት ያኑራት። ለቤተሰቦቹ፣ ለቅርብ ጓደኞቹ እንዲሁም ለውድ ተከታዮቹ በሙሉ መጽናናትን እንመኛለን ይላል የጉርሻ ፔጅ። እንግዲህ የእኛም ዝግጅት ክፍል ለቤተሰቦቹ፣ ለቅርብ ጓደኞቹና ለአድናቂዎቹ በሙሉ መጽናናትን ይመኛል። እንግዲህ ተጠቅሷል። ይህ ልጅ መልካም ነገር ነው የሚያስተላልፈው። ልበቀና የሆነ ወጣት ልጅ ነበረ። ብዙ መስራት በሚችልበት እድሜው ነው የተቀጠፈው እና ያሟሟቱ ሁኔታ ግን በጣም አነጋጋሪ ነው እና ከዛ በኋላ እንግዲህ ጉርሻ ፔጅ ያወጣው አንድ መረጃ በድምፅ የተላለፈ አንድ መረጃ ወጥቷል እና ለዚህ መርሃ ግብር ምክንያት የሆነኝም እሱ ነው እና ያ በድምፅ የተቀዳ ነው። ከእናቱ ጋር ያደረገው ምልልስ ነው። አቤሴሎም እንደታመመ ማለት ነው፣ ታሞ እንደተኛ ከእናቱ ጋር ያደረገው ቃለ ምልልስ ነው ብሎ እያለፈ አያትና ልጅሽ እየታመመ ነው፣ ትንሽ ህመም አለበት አሁን ላይ አው ምናምን አለች።
ሰው ደግሞ አሰርቶበታል እና የዛ ህመም ነው አሁን ላይ ልጅሽን እያሰቃየ ያለው። እግዚአብሔር አይሆንም፣ አይዘልቅም፣ አይቀጥልም ብለዋል። ብቻ እንደዛ የሚባል ትንቢት ተነገረ። ምን እንደምል ግራ ገባኝ። ምን እንደማወራ በቃ ወሬ ቀይሪ ነው ያልኳት። ማዘር ራሱ መንጠስታወራ ያ ቃለ ምልልስ ላይ በጣም ብዙዎችን ትኩረት የሚያሻው መልእክትን ያስተላልፈው። አንደኛ እዚህ ጋር ለራሴም ገርሞኛል። አቤሴሎም ይህንን ነገር በድምፁ ቀርቶ ሊለቅ የፈለገበት ምክንያት ምንድን ነው? ብዙዎች እንዲማሩበት ፈልጎ ነው ወይስ ደግሞ እሱ ከቀዳው በኋላ ያንን ድምፅ ማን እንደለቀቀው አላውቅም። ጉርሻ ፔጆች ከምን ላይ እንዳመጡት አላውቅም። እንግዲህ እሱ ቲክቶክ ላይ ተለቆ ይሁን አልተለቀቀ ይሁን እርግጠኛ አይደለሁም። እዛ ቲክቶክ ላይ አላገኘሁትም። ነገር ግን ተለቋል በጉርሻ ፔጅ አማካኝነት ማለት ነው። እና እዛ ላይ ምንድን ነው ያለው አቤሴሎም? በደንብ እንድትሰሙኝ እፈልጋለሁ። ቀስ እያለ ነው የሚናገረው እና ይሄ ብዙ ሰዎች ጋር እንዲደርስ ወይ ፈልገውም ሊሆን ይችላል ብዬ ነው የማስበው። ሌላው ደግሞ እንግዲህ እናቴን ጠርተዋት ትንቢት ነገሯት ያላቸው ሰዎች እነማን ናቸው? እንዴት አወቁ? ያንን ትንቢት በተሰጣቸው የመንፈስ ጸጋ ነው ያወቁት ወይ? ይሄ ሁሉ መልስ የሚያሻው ጥያቄ ነው ብዬ አስባለሁ። እና እንግዲህ አቤሴሎም ምንድን ነው ያለው? ማዘርዬ ትንቢት ተነገራትና መጣች። ትንቢት ተነገራት ይልና የሚል ድምፅ ያሰማል። ልጅሽ ዛሬ ጥንቆላ ተሰርቶበታል። እንግዲህ በጣም እያዘነ ነው የሚናገር። ይሄን ምናምን የሚለው እንትን የሆነ ውስጡን የሰረሰረው ነገር፣ ውስጡን ያመመው ነገር፣ ውስጡን ያሳዘነው ነገር እንዳለ አመላካች ነው። ይህ ልጅ ታሟል፣ ሰውነቱ የወፈረ ነው፣ ብዙ መስራት ይፈልግ ነበር፣ እንደ ጓደኞቹ መለወጥ ይፈልግ ነበር፣ ቤተሰቦቹ መለወጥ ይፈልግ ነበረ። ነገር ግን ምኞቱ ገና በ22 ዓመቱ ከመንገድ ላይ ተቀጭቶ ቀርቷል እና በጣም አሳዛኝ ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ልጅሽ በመልካምነት ልብ ብላችሁ ስሙኝ፣ ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠለት ሰው እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል። አሁን አንዳንዶች ይሄንን ምን አይነት ነገር ይዛችሁ መጣችሁ እንደው ሰውን እንትን ለማለት ነው አይደለም። ደጋግሜ እንደምናገረው ይሄንን መርሃ ግብር በምሰራበት ሰዓት ላይ ብዙ ሪፈረንሶችን ከዚህ በፊት በሰራሁት ፕሮግራም ላይ ተናግሬያለሁ። በብዛት ስለመተት ስለ ድግምት ስለምሰራ ማለት ነው። አንድ እሱ ነው። ሁለተኛ ከዚህ በፊት የቀረቡትን 2 እግር ኳስ ተጫዋቾች በምሳሌነት መውሰድ ይቻላል። ብዙዎቹ እንደዚህ አይነት ነገር አይሰራም ይበሉ እንጂ እንደሚሰራ እነዛ ተጫዋቾች በአካል ቀርበው ሚዲያ ላይ የደረሰባቸውን ነገር ተናግረዋል። እንዲህ አይነት ነገር በድፍረት ስለማንናገር ነው ወጠን እንዲህ አይነት ነገሮችን ማጋለጥ ከማህበረሰብ ጋር ያጣላናል የሚል ፍራቻ ስላለን ነው ሰው በዝምታ በጸጥታ እያለቀ ያለው። ዛሬ የሚገርማቸው በጣም ብዙ ሰዎች ማውጣት ሳይፈልጉ እንዲሁ እንደታመሙ ቤታቸው ውስጥ ሆነው በመተትና በድግምት በዝምታ እያለቁ ነው። አቤሴሎም የሚታወቅ ልጅ ስለሆነ ነው እና ይሄ ድምፅ ምልልስ ስለተገኘ ነው ይፋ ያወጣው። ግን ታዋቂ ያልሆኑ ሰዎች የድምፅ ቀለመልልሳቸው ወይም ውስጣቸውን ያለውን ነገር ያልቀረጹት ነገር እዛው አዳፍነውት ያለቁ ስንት አሉ። ሌላ በምንም አይነት ብቻ ሲሆን
በድግምትና በመተትና አስቸጋሪ ጊዜ ላይ ነን። ተጠንቀቁ የሚባለው ዝም ብሎ አይደለም። ከምታስቡት በላይ ክፉ ሰዎች በዝተዋል። ከምታስቡት በላይ አጠገባችሁ ያሉ ሰዎች ድንገት ባላሰባችሁትና ባልጠበቃችሁበት ጊዜ እንደ አውሬ ሊቀየሩ ይችላሉ። ስለዚህ እያንዳንዱ እርምጃ በጥንቃቄ የተሞላ መሆን አለበት። ልቀጥል ወደ አቤሴሎም ንግግር። ገንዘብ ሄዶ አሰርቶበታል ተብሎ ተነገራት። እኔ ደግሞ እኔ እንጃ እኔ አላቅም፣ ማን ነው ያንን የተናገራት ነይ ምናምን ብሎ እያለፈ አያትና ልጅሽ እየታመመ ነው፣ ትንሽ ህመም አለበት አሁን ላይ አዎ ምናምን አላት። ለመልካም ብሎ ባደረገው ነገር በሰጠው ገንዘብ ያ ሰው ደግሞ አሰርቶበታል እና የዚያ ህመም ነው አሁን ላይ ልጅሽን እያሰቃየ ያለው። እንግዲህ የሆነ ሰንበዴ አግኝቶ ይህንን ነገር ነግሯታል፣ ወይ የሚያውቀው ነገር አለ፣ ወይ እንግዲህ መንፈሳዊ ጸጋ ይኖሩ አይኖሩ አላቅም። ያ ሰው ማን ነው አላቅም፣ የተገለጸ ነገር ስለሌለ ማለት ነው። ነገር ግን በልጅ ላይ ሆኗል ያላትን ነገር ለአቤሴሎም እናት ነግሯታል። እንዲህ አይነት ነገሮች አይፈጸሙም ብዬ እኔ በግሌ አላምንም። ምክንያቱም ብዙ ነገሮችን ከዚህ በፊት አይተን ስላለፍን፣ ብዙ ነገሮችን ስለምናውቅ፣ ብዙ ነገሮችን ስለሰማን እግዚአብሔር አይሆንም፣ አይዘልቅም፣ አይቀጥልም ብሏል። ብቻ ያ እንደዚያ የሚባል ትንቢት ተነገረ። ምን እንደምል ግራ ገባኝ። እውነቱን ነው። ብዙዎች በእንደዚህ አይነት የመናፍስት ጥቃት እየተጠቁ የሚረዳቸው ስላጡ ግራ ተጋብተዋል። በግራ መጋባት ዓለም ውስጥ ነው ያሉት። ቢናገሩ የሚያደምጣቸው የለም። አበዳችሁ ነው የሚባሉት። አበዳችሁ እየተባሉ ነው ብዙዎች የሚረዳቸው ሰዎች አጥተው ያለፉት። የልብ ትርታቸውን ሳናዳምጥላቸው፣ ችግራቸውን ሳናዳምጣቸው እና ከመቼውም ጊዜ በላይ በዛ አይነት ጉዳይ ላይ ትኩረት ስጡ። ግዴላችሁም አጠገባችሁ ያለው ሰው እስክትነጠቁ ድረስ አትጠብቁ። በዚህ አይነት ነገር ላይ ግንዛቤ ቢኖራችሁ ቢያንስ ራሳችሁን ቤተሰቦቻችሁንም መጠበቅ ትችላላችሁ። ነገር ግን ችላ ስላልነው የበለጠ በዝምታ እያጠፋን ነው፣ እየጨረሰን ነው። በጅምላ ጄኖሳይድ ማለት ትችላላችሁ። ከኬሚካል ዌፐን ቀጥሎ ለእኔ ጄኖሳይዱ በመተትና በድግምት የሚያልቀው ሰው ነው። አረን ነው እንግዲህ ምን እያለን ማስተማር እንዳለብን ሁሉ አናኔ ግራ እንጋባለን እና ብለን እንኳን ራንዳምሊ ሴሌክት አድርገን በመተት ያለቁ ታዋቂ ሰዎችን ቁጥር ዝርዝር ብናስቀምጥ ጭንቅላት የሚያስይዝ ነው። አሁንም ግን ደንዝዘናል፣ አሁንም ተኝተናል፣ አሁንም አንቀላፍተናል። አሁንም ሌሎች አቤሴሎሞችን ነው የምንጠብቀው። ሌሎች በእንደዚህ አይነት ጉዳይ ላይ የተጠቁ እነ ሲሳይ እና የምንጠብቀው። ሲሳይ ማለት እግር ኳስ ተጫዋቹ ነው። ግዴታ በራችንን አንኳኩቶ ሰው እስኪነጥቀን ድረስ መጠበቅ መቻል አለብን? እባካችሁ ከመቼውም ጊዜ በላይ ንቁ። እና አቤሴሎም ምንድን ነው ያለው? ምን እንደምል ግራ ገባኝ፣ ምን እንደማወራ። እውነቱን ነው፣ ግራ ያጋባል። በቃ ወሬ ቀይሪ ነው ያልኳት ማዘርን። እንግዲህ ከእናቱ ጋር እያወራ በነበረበት ሰዓት እናቱ ይህንን ስትነግረው ነው እሱ ያንን የሚለው ማለት ነው። ግን ማንን ልጠይቅ? መደዳውን አግዛችኋለሁ። መደዳውን እዚህ ሰፈር ያልረዳሁት ሰው የለም። እናቶች ምስኪን ስለሆኑ መንገድ ላይ ሳገኝ እቃ ግዣቸው ቤታቸው ሄጄ እንኩችን ብዬ አስጨብጬ ነው የምወጣው። እንግዲህ የልጁን ደግነት ደግሞ እዚህ ጋር ትመለከታላችሁ። አንዳንዴ በዚህ ዘመን ደግ መሆን እየጎዳ ነው ወይ? አሁን የልጅ ግራ ገብቶታል። ማንን ይበል? በጣም ብዙ ሰዎችን ነው የሚረዳው፣ ብዙ ሰዎችን ነው የሚያግዘው። እናቶች ምስኪኖች ናቸው አለ። እንግዲህ የሚያውቃቸው እናቶች ከልጅነቱ ያሳደጉት ሊሆኑ ይችላሉ። ማንን ይበል? ማንን ይጠርጥር? እግዚአብሔር መደዳውን አግዛችኋል። መደዳውን የዚህ ሰፈር ያረዳሁት ሰው የለም። በቃ ሁሉም እናቶች ምስኪን ስለሆኑ መንገድ ላይ ሳገኝ እቃ ከያዙ አግዣቸው ቤታቸው ሄጄ እንኩችን ምናምን ነገር አስጨብጬ ያማጣ ማን ነው ልበል? ከዛ እናቱ እንዲህ ትለዋለች፣ ቀልዱ ቀልድ ነው፣ እኔ ነግሬሃለሁ። እውነት ሊሆንም ላይሆንም ይችላል። እሷ ጥርጣሬ ውስጥ ነች። ተነግሯታል፣ የነገራት አካል አለ። ግን ደግሞ ጸሎት አድርግ ትለዋለች። እንግዲህ ልቧ ያምነታ ነው ማለት ነው። ጸበልና እምነት ተጠቀም። አሁን እሱ ምንድን ነው የሚለው? ሰው ማገዜን እንዳቆም እንደ ሰው የጠቀመችው መስሎ ይሰማኛል ነው የሚለው። ይሄንን ግን ጉበት ነው ተብሎ እንደውም ያነበብኩት አንድ እንትን ላይ አለ። ሄዶ ተመረመረ፣ ምንም ነገር የለበትም። ብዙ ጊዜ ተመርምረን
በሽታ ከሌለብን ምንም ሊሆን አይችልም ከመተትና ከድግምት ውጪ። እንደምታስበው አይደለም ትላለች እናቱ። ተጠንቀቅ፣ ጠላት ከሩቅ አይመጣም። እንግዲህ በማመንና ባለማመን መካከልም ነች ማለት ነው። በማመንም ባለማመንም መካከል ግን ተነግሯታል። ልጅሽ የታመመው፣ ልጅሽ ክብደት የጨመረው፣ ልጅሽ በሽተኛ የሆነው በዚህ ምክንያት ነው። እሱ ብዙ ሰዎችን ይረዳል። ከሚረዳቸው ሰዎች መካከል ገንዘብ የሰጠው ሰው በገንዘቡ ላይ ያሰርቶበታል። ይሄ የተለመደ ትሬንድ ሆኗል። ኢትዮጵያ ውስጥ ሰዎች የተለመደ ትሬንድ ሆኗል። ሰዎች ገንዘብ ይበደራሉ ሳይቸግራቸው። ያንን ገንዘብ የፈለጉት ግን ለችግራቸው መዋያ አይደለም። ያንን ገንዘብ አሰርተው መልሶ ሊሰጧቸው ነው። አሰርተውበት ህይወታችሁን ሊቀጩ፣ እድሜያችሁን ሊያሳጥሩ፣ ከትልማችሁ ሊመልሷቸው፣ ከግባችሁ ሊያጨናግፏቸው። ዛሬ እንዲህ አይነት በርካታ አውሬዎች፣ አውሬ የማይመስሉ ሰዎች በዙሪያችን አሉ። የሰውን ህልም የሚያጨናግፉ፣ የሰውን ተስፋ የሚያጨናግፉ፣ የሰውን ጎጆ የሚያፈርሱ፣ አባትና ልጅ የሚያለያዩ፣ እናትና ልጅ የሚያለያዩ፣ ጎጆ የሚያፈርሱ፣ ትዳር የሚበትኑ፣ ብሬንት የሆነ ጭንቅላት ያላቸውን ሰዎች የሚያሳብዱ ሞልተዋል። የሰው አውሬዎች፣ የሰው አውሬዎች፣ የሰው እድገት የማይጥማቸው፣ የሰው መሻሻል የሚያማቸው፣ የሰው መቅላት መወፈር በሽታ የሚሆንባቸው፣ ጤና የማይሰጣቸው ሞልተዋል። ሰው በገንዘቡ መኪና ሲገዛ አይናቸው ደም የሚለብስ፣ ሰው ለፍቶ ጥሮ ቤት ሲሰራ የጀርባ ህመማቸው የሚነሳባቸው፣ አእምሯቸው የሚዞሩባቸው ሞልተዋል። ከኛ በላይ ሰው የለም የሚሉ፣ ከኛ በላይ አዋቂ የለም የሚሉ፣ ከነሱ በላይ አዋቂ ሲገኝ፣ ከነሱ በላይ ያለው ሲገኝ፣ ከነሱ በላይ ሰው የሚወደው ሲገኝ፣ ከነሱ በላይ ሰው የሚያከብረው ሲገኝ አይናቸው ደም የሚለብስ በአደባባይ ካላጠፉት እንቅልፍ የማይወስዳቸው ሞልተዋል። በእምነት ስም የሚሸቅሉ፣ እምነትን ተገን አድርገው ስር የሚምሱ፣ ቅጠል የሚበጥሱ፣ በዛ የብዙ ሰዎችን ህይወት የሚያደፈርሱ ሞልተዋል። ስለዚህ ሰዎች ዛሬ አብዛኛው ሰው ታሞ አይደለም እየሞተ ያለው። አብዛኛው ሰው በሌላ አደጋ አይደለም እየሞተ ያለው። እናንተ ከምታስቡት በላይ በድግምትና በመተት የሚያልቀው ሰው ቁጥር ጨምሯል። እኔ እንደውም እግዚአብሔር ይቅር ይበለኝ፣ እግዚአብሔር የራሱን መንገድ ፈልጎ ነገሩን ያብርደው እንጂ ኢትዮጵያ ውስጥ ከሚከሰተው የመኪና አደጋ ቀጥሎ የብዙ ሰው ህይወትን የሚቀጥፈው መተት ነው ብዬ አስባለሁ። ምናልባትም አንዳንዴ ቁጥሩ እኩልም ሊመጣ ይችላል። ስለዚህ ምን እያደረግን ነው? ተራችንን ቤታችን ሆነን ነው ወይም ጠብቀው? በዚህ ጉዳይ ላይ የእምነት ተቋማት ምን እየሰሩ እንደሆነ ሊገባኝ አልቻለም። እንዲህ አይነት ነገር ኃጢአት መሆኑን ለምን አያስተምሩም? እንዲህ አይነት ነገር በእግዚአብሔር ዘንድ የሚያስጠይቅ መሆኑን ለምን አያስተምሩም? እንዲህ አይነት ነገር የዘላለም የገሃነም እሳት ነዋሪ እንደሚያደርግ ለምን አያስተምሩም? ሰው ችላ ብሏል። ከእግዚአብሔር ጋር ጉልበት እየተለካካ ነው። እብሪታችን ጨምሯል፣ ትዕቢታችን ጨምሯል፣ ንቀታችን ጨምሯል፣ ጆሮአችን ደንቁሯል፣ ልባችን ተደፍኗል፣ ህሊናችን ደንዝዟል፣ ማንንም አንሰማም፣ እብሪተኞች ሆነናል። የዚህ ዘመን ትውልድ ከእብሪታችን አልፎ ደግሞ እልም ያልን ጨካኝ ወንጀለኞች ሆነናል። በታሪክ ስለተማርነው ስለነ ሂትለርና ስለነ ቤኒቶ ሙሶሎኒ ጭካኔ እንናገራለን እንጂ ከነሱ በላይ እኛ ጨካኞች ሆነናል። እነሱ ባህር ማዶ ተሻግረው ነው በዓላማ የሌሎች ሀገር ዜጎችን የጨፈጨፉት። እኛ ግን ራሳችን ዜጎችን መሀል ቁጭ ብለን የራሳችንን ዜጋ፣ የራሳችንን ወንድም፣ የራሳችንን እህት፣ የራሳችንን አባት፣ የራሳችንን እናት፣ የራሳችንን ዘመዶች በጅምላ እያጠፋን ነው። መተት በሚሉት የዘመን እርግማን፣ ድግምት በሚሉት የዘመን እርግማን እና እባካችሁ ሰዎች ስሜታዊ ሆኜ የምናገሩ ብዙ የማውቃቸው ነገሮች ስላሉ ነው። ከሁለትና ከሶስት ቀን በፊት የሰራሁትን ፕሮግራም አይታችኋል። አንድ ቤተሰብ ውስጥ የተፈጸመውን። እዛ ቤተሰብ ውስጥ የእናት እህት ሄዳ ነው በ50 ሺህ ብር ያሰራቸውን መተት ተግባራዊ ልታደርግ ስትል ኪዳነ ምሕረት የያዘቻት። ሰምታችሁታል በድምፅ እዛ ቤተሰብ ውስጥ የተፈጸመውን ነገር ምን እንደተደረገ፣ የ50 ሺህ ብር ለምን ስለዚህ እንዴት ነው የማይሆነው?
አሁን ብዙዎች ነው መተት የለም አይደረግም፣ ዝም ብላችሁ የሆነ ነገር ሰውን ለማቃቀር እየፈጠራችሁ አትናገሩ። ኖ ይሄው የተነገረ እየሰማችሁት ነው። በተግባር አትናገሩ እየተባለ ነው ሰው እየተጨረሰ ያለውና እባካችሁ ወደ ልቦናችን እንመለስ። እባካችሁ በዚህ ሰይጣናዊ ተግባር ላይ የተሰማራችሁ ሰዎች ልቦና ይስጣችሁ። አትጠቀሙም በፍጹም። አንደኛ የኮንትራት ህይወት ነው የምትኖሩት። የዘላለም ህይወታችሁ እዚህ ምድር ላይ አይደለም። የዘላለም ህይወታችሁ ሌላኛው ዓለም ላይ ነው። እዛ ሌላኛው ዓለም ላይ ሲኦል የሚባል ነገር አለ። ሌላኛው ዓለም ላይ ገሃነም እሳት የሚባል ነገር አለ። ለአንዳንዶች ይሄ ፊክሽየስ ስቶሪ ነው። ኖ አይደለም፣ የፈጠራ ታሪክ አይደለም፣ እውነት ነው። መጽሐፍ ቅዱስ የሚናገረው እውነት ማለት ነው። ያንን እውነት ጥሰን ነው በድፍረት የልብ ልብ ተሰምቶን እግዚአብሔር የማይወደውን ጸያፍ ስራ እየሰራን ያለ ነው። ወገኖቻችንን እየዛዝረስን ያለ ነው እና ልቦና ይስጠን ከማለት ውጭ እንግዲህ ምን ማለት እንዳለብን አላቅም። በድጋሚ ለወጣቱ አሟሟቱ በጣም ልብ ለሚሰብረው ለአቤሴሎም ዘለቀ ቤተሰቦች፣ ወዳጆች፣ አድናቂዎች መጽናናትን እመኛለሁ። የዛሬ መርሃ ግብሬን በእንደዚህ አይነት ሁኔታ ባልቀርብ ደስ ይለኝ ነበር፣ ግን ምን ታደርጉታላችሁ እንግዲህ ዘመኑ አንዳንድ ጊዜ ከማይሆን ነገር ጋር ነው የሚያገናኘንና በድጋሚ አዝናለሁ። በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ